ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ ግንቦት 24 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በአማራና ኦሮሚያ አንዳንድ ምርጫ ጣቢያዎች ምርጫ ተቋረጠ። የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን አስታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። አብይ አህመድ የትናንቷን ኢትዮጵያ የዛሬ 5 ዓመት አናያትም አሉ። ጠቅላይ ሚኒስትሩ በመቶዎች የሚቆጠሩ ቦምቦችን በቁጥጥር ስር መዋላቸውን ተናግረዋል። በዝርዝር እናደርሳችኋለን። በወልዲያ ከተማ የቦምብ ጥቃት ተፈጸመ። በሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማ የቦምብ ጥቃት መፈጸሙን ነዋሪዎች ለቦርከና አረጋግጠዋል። ተጨማሪውን ይዘናል። የህወሓት የጦር አመራሮች የትግራይን የተወረረ መሬት እናስመልሳለን አሉ። ሰሞኑን በአማራና በትግራይ አዋሳኝ አካባቢዎችም የጦርነት ዝግጅቶች እየተደረጉ መሆኑ ተጠቁሟል። ዝርዝር አለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ በአማራና ኦሮሚያ አንዳንድ ምርጫ ጣቢያዎች ምርጫ ተቋረጠ። የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎች በጸጥታ ችግር አለመከፈታቸውን አስታውቋል። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምፅ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ላይ ነው። አብይ አህመድ የትናንቷን ኢትዮጵያ የዛሬ 5 ዓመት አናያትም አሉ። ለ7ኛው ጠቅላላ ምርጫ ድምጻቸውን ለመስጠት በበሻሻ ጎማ 2 ሃሮ ምርጫ ጣቢያ የተገኙት ጠቅላይ ሚኒስትር አብይ አህመድ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ሕዝብ ሳይሆን የተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃልም ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ሕዝቡን በጠበቃቸው ልክ በመታመን እጃቸውን ልባቸውን ንጹህ ሆነው ደከመን ታከተን ሳይሉ ይህንን አገር ታሪክ የሚቀይርና የሕዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉም ጠይቀዋል። እልህ፣ ቁጣ፣ ክርክር አሸንፋለሁና አሸንፋለሁ ሳይሆን ያመነን ሕዝብ እንዴት አገለግላለሁ፣ ሕይወቱን እቀይራለሁ የሚለው ነው ሲሉም ጠቅላዩ በማብራሪያቸው ገልጸዋል። የትላንቷ ኢትዮጵያ የዛሬ 5 ዓመት አናያትም፣ የተለየች የበለጸገች ሀገር ማየት ደግሞ የሁሉም ኃላፊነት ነው ብለዋል። በመቶዎች የሚቆጠሩ ቦምቦችንም ስንለቅም ቆይተናል ብለዋል ጠቅላይ ሚኒስትሩ። ለ7ኛው ጠቅላላ ምርጫ በበሻሻ ድምጻቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦችን በየከተማው ሊረጩ አቅደው ነበር ብለዋል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያውቅ ረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማ መሄድ የጤነኝነት የትግል ስልት አይደለም ብለዋል። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገድል ይችላል፣ ጠላት ላይ የሚያርፍ አይደለም ሲሉም ተደምጠዋል። ቦምብ ሁለት ጠላትና ወዳጅ ተብለው በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘህ የምትገባው ጉዳይ አይደለም በማለትም ጠቅላይ ሚኒስትሩ ከበሻሻ ሀሳባቸውን አጋርተዋል። ጠቅላይ ሚኒስትር አብይ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ሕዝብ ሳይሆን የተመራጩ ጉዳይ መሆኑንም በግልጽ ተናግረዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃልም ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ህዝቡ በጠበቃቸው ልክ በመታመን እጃቸውን ልባቸውን ንጹህ ሆነው ደከመን ታከተን ሳይሉ ይህን ሀገር ታሪክ የሚቀይሩና የህዝብን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉ የጠየቁ ሲሆን እልህ፣ ቁጣ፣ ክርክር አሸንፋለሁና እሸነፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ፣ ህይወቱን እቀይራለሁ የሚለው ነው ሲሉም ተደምጠዋል። በወልዲያ ከተማ የቦምብ ጥቃት ተፈጸመ። የሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ከተማ የቦምብ ጥቃት መፈጸሙን ነዋሪዎች ለቦርከና አረጋግጠዋል። የዓይን እማኞች ለቦርከና በሰጡት አስተያየትም ጥቃቱ የተፈጸመው በትላንትናው ዕለት ምሽት ላይ መሆኑን ገልጸዋል። የደረሰ ጉዳት መኖሩን በተመለከተ ማወቅ አለመቻሉንም አስረድተዋል። የዓይን እማኞች ጥቃቱ በማን እንደተፈጸመ መረጃ የለንም ብለዋል። ነዋሪዎቹ ከዚህ ጥቃት ቀደም ብሎ ከሰሞኑ የድሮን ቅኝት ሲደረግ እንደነበርም ጠቁመዋል። የሰሜን ወሎ ዞን የብልጽግና አመራሮች ከምርጫው በፊት ቅስቀሳ ማድረግ ሲጀምሩ በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች ተኩስ ከፍተው አስቁመዋቸዋል ተብሏል። በከተማዋ ከአርብ ጀምሮ የትራንስፖርት ገደብ መጣሉን የገለጹት ነዋሪዎቹ ወደ ከተማዋ የሚገባና የሚወጣ ተሽከርካሪ አለመኖሩን ተናግረዋል። የተፈጸመውን የቦምብ ጥቃት በተመለከተ የዞኑም ሆነ የወረዳ አመራሮች የሰጡት ይፋዊ ማብራሪያ ሆነ ማስተባበያ የለም።
የትግራይን የተወረረ መሬት እናስመልሳለን ሲሉ የህወሓት ጦር አመራሮች ገለጹ። ራሱን የትግራይ መከላከያ ኃይል TDF ብሎ የሚጠራው የህወሓት አካል የሆነው አርሚ 33 ለ3 ሳምንታት ስልጠና ሲከታተሉ የነበሩ አባላቱን እንዳስመረቀ በይፋ አስታውቋል። በምረቃ ስነ ስርዓቱ ላይ የተገኙት የአርሚ አመራሮች እንደገለጹት ይህ ስልጠና የትግራይን የተወረረ ሉዓላዊ መሬት ለማስመለስ፣ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና በወረራ ስር የሚገኙ ወገኖችን ነጻ ለማውጣት ለሚደረገው ትግል አቅም የሚገነባ ነው ማለታቸውን ከትግርኛ ዘገባዎች ለማየት ተችሏል። ትላንት እዚህ ገጽ ላይ እንደተዘገበው በአማራና ትግራይ አዋሳኝ አካባቢዎች የጦርነት ዝግጅት ተጧጡፎ መቀጠሉ በስፋት ተነግሯል። ከሰሞኑን በአማራና ትግራይ አዋሳኝ ራያ አካባቢዎች የጦርነቱ ዝግጅት እየተደረገ መሆኑ ተጠቁሟል። በራያ አላማጣ አዋሳኝ መሆኒ፣ ጨርጨርና ዋጃ በተባሉ ቦታዎችም ህወሓት የጦርነት ዝግጅትና ወታደራዊ እንቅስቃሴ እያደረገ መሆኑን ከስፍራው የሚወጡ መረጃዎች አመላክተዋል። የመረጃ ምንጮቻችን እንደጠቆሙትም የህወሓት ታጣቂዎች ከመሆኒ ተነስተው ወደ ጨርጨር መስመር የሰርጎ ገብ እንቅስቃሴ እያደረጉ ይገኛሉ ብለዋል። በምዕራብ የዋጃ ግንባር ከደቡብ አቅጣጫ ወደ ጨርጨርና ዋጃ መስመሮች ኃይል እያስጠጉ ይገኛሉ ተብሏል። ታጣቂ ቡድኖቹ ከመሆኒ ከሜንገላና ከዋጃ በ3 አቅጣጫዎች ትንኮሳ ሊፈጽሙ እንደሚችሉ እየተነገረ ይገኛል። ግጭቱ ከተቀሰቀሰም የተሳታፊ አካላት ቁጥር የጨመረ መሆኑ ተጠቁሟል። ከሰሞኑን በትግራይ ክልል ሰፊ ወታደራዊ አፈሳ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ መሆናቸው ይታወሳል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።